ያልተጠበቀ በጣም ትልቅ ሰርፕራይዝ ሆነናል ወይንም ደግሞ ያልተጠበቀ አዲስ ነገር ሊፈጠር ነው ማለት ነው ቤተሰቦቼ። ይህም ነገር የተፈጠረው ወይንም ይሄ ነገር የሆነው በምንድን ነው ካላችሁ እንግዲህ አብርሃምና ሄርሜላ ሊታረቁ እንደሆነና ጭራሽ ደግሞ በደንብ በቃ በአዲስ ነገር እንትን ሊሞሸሩ እንደሆነ ነው እንግዲህ እየሰማን ያለ ነውና ይሄም ኢንፎርሜሽን የወጣው እንግዲህ በጣም ትክክለኛ በሚባል ሰው ነውና ይሄ ነገር እውነት ነው ብላችሁ ታስባላችሁ? አብርሃም እነሱ በሚያደርጉት ነገር ላይ ተናዶ ከፍቅር ጋር ሌላ አዲስ ህይወት ጀምሮ ነበረ። ስለዚህ ይሄ ነገር እኛን ለማወዛገብ እኛን ለማደናገር የተጠቀሙት ነገር ነው ወይንስ ምንድን ነው? ሰላም ሰላም፣ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ተተረፍ ይበልኝ ባላችሁበት የኔ ወዶች የኔ ወርቆች፣ እንዴት ናችሁልኝ? ሁላችሁንም ሰላም ሰላም ብያለሁ። ጁማ ሙባረክ ብያለሁ ለሙስሊሞች ማለት ነው። ቀጣይ ሳምንት በሰላም እንደርስ ያድርገን የኔ ወዶች። መልካም ጁማ ይሁንላችሁ። ያው ጁማ አረብ ቤት በጣም ስራ ይበዛል አውቃለሁኝ። ያው እንግዲህ ፈጣሪ ትዕግስቱን ይስጠን የኔ ወዶች። ስራ የሚበዛባችሁም ደግሞ አላህ ያግዛችሁ እንደ ሀባይቦቼ። ወደ ገደለው እንግዲህ ስገባላችሁ ማለት ነው። ዛሬ እንግዲህ በጁማው ማለት ነው እንደዚህ ፋፈሽ ብዬ ቪዲዮ ቀርጫላችኋለሁ፣ አዲስ ቪዲዮ ማለት ነው። እና ወዶቼ አብርሃምና ሄርሜላ ሊሞሸሩ እንደሆነ ይሄን ሁሉ ነገር ግራ እያጋቡ ያሉት ሰው አብርሃምና ሄርሜላ አንድ ላይ እንዲሆኑ ይፈልጋሉ ወይንስ አይፈልግም የሚለውን የተመልካችን እንትን ሀሳብ ለመውሰድ ፈልገው ይመስለኛል ይሄን ነገር የሚያወዛግብ ነገር የሰሩትና ብቻ ግን አብርሃምና ፍቅር አንድ ላይ እንደማይሆኑ ቤተሰቦቹም ወንድሞቹም እቅጭቅጩን እውነቱን እየተናገሩ ነው ያሉትና ስለዚህ ይሄን ነገር ያደረጉት ሁሉ ነገር አወዛግበው ሩታስ የምትለው ነገር ምንድነው? ተመልካችስ ምን አይነት ሀሳብ ይሰጣል? ሩታ ጋር ወይንስ ሄርሜላ ጋር እንዲኖር ይፈልጋሉ የሚለውን ነገር መስማት ፈልጎ ይመስለኛል። እና ብቻ ግን አሁን ላይ ሩታን ብትሆን ከሄርሜላ ጋር ብትሆን ይሻላል። ፍቅር በፍጹም ላንተ የምትሆን አይደለችም በፍጹም ብላ እንግዲህ እሷም ተናግራ ነበር። ትናንትና በተሰራ ቪዲዮ ላይ ታችሁ ከሆነ ትልቅ ሩዋንዳ የሆነ በጣም ትልቅ ጠብ ተነስቶ ነበር ማለት ነውና ይሄም ነገር ሁሉ እንግዲህ እየተፈጠረ ያለው በምንድነው? በዚሁ በአገባሻለሁ አላገባሽም በሚል ጉዳይ ነውና እንግዲህ ሊሞሸሩ ነው ወይንም ደግሞ ሁለቱ ሊጋቡ ነው ሊስማሙ ነው የሚል ነገር ነው እየሰማው ያለውትና እስኪ ይሄን ነገር እናንተስ ምን ትላላችሁ ማለት ነው ቤተሰቦቼ? እንግዲህ ሩታ አሳልፋ ሰጥተዋለች።